ማሊ አርግለ ግፍቶ በዚህ ቲክቶክ ይቆያል አከሰራይ ነይ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ምንድነው ትንሽ ኢንቨስት ቢደረግብኝ አበባ ስልክሽንም አያነሳም። ስልኩን በወረቀት ላይ እናሳትማለን፣ በየመንገዱና በየስልክ እንጨቱ ላይ የተበላሸ ቧንቧ እንጠግናለን። አሰሪና ሰራተኛ አገናኝ፣ የተበላሸ ፍሪጅ እንጠግናለን። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን እቃ ነው? ሰላም የፒናስ ቤተሰብ ተፋፍተናል። አነጋጋሪ አዝናኝ የተባሉ ቪዲዮዎችን ከዚህም ከዛም ይዘን መጥተናል። የቲክቶክ ስብስቦቻችን እንሄዳለን። ከዛ በፊት ግን ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሮ ቤተሰብ ያልሆናችሁ የፒናስ ቤተሰብ ለመቀላቀል ሰብስክራይብ የምትሏን በመንካት እና የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወደ ዛሬ ቪዲዮ ሉክ አረጋሽ ስልክሽንም አያነሳም። ስልኩን በወረቀት ላይ እናሳትማለን፣ በየመንገዱና በየስልክ እንጨቱ ላይ የተበላሸ ቧንቧ እንጠግናለን። አሰሪና ሰራተኛ አገናኝ፣ የተበላሸ ፍሪጅ እንጠግናለን። ሹገር ማሚ እናገናኛለን፣ ዲሽ እንሰራለን ብለን ከበቀል አይተናነሱም። ቤተሰብ ከበቀል አይተናነሱም። ሆኑን እንተዋወቃለን። ኢቢኤስ ላይ ጨዋታ የሆነ ነገር ተፈጥሯል። በእኔና በባለቤቴ ምክንያት አንደኛ እንዳልወጣ ሆነናል። ያንንም ተከትሎ ደግሞ የተያዘብን እንትን አለ። ሪሞት 30 የሚል ስያሜም ተሰጥቶናል። እንደ አጭበርባሪ፣ እንደ ሌባ፣ እንደ ሌላ ነገር እንደ ባለጌ ሰው ታይተን ምናምን ነገር በዚህ ምናምን ሰፈር ላይም ቫይራል ስለወጣ ይህንን ነገር ከልብ ያለውን ቆይታ ኢቢኤስ ውስጥ ያለውን ነገር የእውነት ስለምንነግራችሁ በዩኒስ ሚዲያ ላይ ቀርበናል። ያው እንደምታውቁት ሪሞት 30 እየተባልን ነው መንገድ ላይ ሙሉ ነገር ከኢቢኤስ ገብተን እስክንወጣ የተፈጠረውን ነገር ለመናገር በዩኒስ ሚዲያ መተናል። ሁሉንም ነገር እንነግራችኋለን። የተፈጠረውንም እኛ ያልንበትንም ምክንያት እንነግራችኋለን። በዩኒስ ሚዲያ ጠብቁ። ሪሞት 30 አይደለ? በጣም ሙድ ያዛችሁ እናንተ። ሁሉም በቃ መሰምነስ ነው የሚፈልገው በመታን ያለ። አሁን በዚህ ደግሞ ይመጡላችኋል። ለማንኛውም በዩኒስ ሚዲያ ማየት ከፈለጋችሁ ትችላላችሁ። ምንድነው በዚህ ቲክቶክ ይቆያል አከሰራይ አቤት ዘመን ለምን አልነገራችሁኝም ጋይስ? እስኪ ቪዲዮ እንየውና ኮሜንት አብረን እናነባለን። ተረፈለ ምትለምኙ ኮላብ እናርግቴ ለማኙማ እውነት ነው እንዴ? ተረፈ መዳነ እህቴ ኦንላይን ስልጠና ይኖርሻል። በልመና ቀን አለው ያስብ ያለውቅም እኔ ራሱ ሰው ስራ ጠፋ ብለው አረኛ ሁላታን በልመና ይሁን ብዙ ሰው እየታየ ነው፣ እየተወስ እየገባ ነው። እናንተ ምን ትላላችሁ? ከፋሚሊ ጋር ሆኜ ስልክ ሲደወል በተለይ አንድ ሰው አለን እንደዚህ ፌሚኒዝም አይዲዮሎጂ አይደለም። ፌሚኒዝም ፖለቲካ አይደለም። ፌሚኒዝም ካልቸራል ቼንጅ አይደለም። ፌሚኒዝም አጋንንታዊ ልምምድ ነው። ቆይ በደንብ ነግራችኋለሁ። ሰዎች ይሄን ቪዲዮ እንደሚያጠፉት ነው። ስለዚህ ሁላችሁ ኮፒ ሊንክ አድርጉ። ይሄ ፌሚኒዝም የሚባለው ነገር የጀመረው አሁን በእኛ ጊዜ ወይም ወደዛ ትንሽ ራቅ ብለን በ19ኛው በ18ኛው ክፍለ ዘመን ላይ የጀመረ የሆነ ሙቭመንት ለሴቶች መብት የሚታገል የሆነ ስርዓት አይደለም። እሱ ከቨር ነው፣ ባይ ዘ ዌይ ከቨር ነው።
ከእያንዳንዱ ነገር ጀርባ አንድ የሆነ መንፈሳዊ ግራውንድ አለ፣ መንፈሳዊ መሰረት አለው ማለት ነው። የፌሚኒዝም መሰረት፣ የፌሚኒዝም መንፈሳዊ ግራውንዱ ምንድነው ብለን በደንብ መዛግብትን ያገላበጥን እንደሆነ የምንደርሰው ባቢሎን ጋር ነው። ሁላችንም በትምህርት ቤትም በሃይማኖትም በተለያየ መስክ ስለ ባቢሎን ግንብ እናውቃለን። ባቢሎን ናምሩድ በሚባል ሰው መሪነት ግንቡ ይሰራል ማለት ነው። አላማው ደግሞ እግዚአብሔር ድጋሚ ዓለምን በውሃ የሚያጠፋ ከሆነ ከዛ ለማምለጥ ብለው ሰዎች የሰሩት ግንብ ነው። ናምሩድ ማን ያላችሁ እንደሆነ ዘፍጥረት ምዕራፍ 10 ቁጥር 8 ላይ የኩሽ ልጅ ተብሎ የተጠቀሰው ነው። እና ከፌሚኒዝም ጋር ምን ያገናኘዋል ብላችሁ እያሰባችሁ ነው። በጣም ያገናኘው ነገር አለ። እባካችሁም ስሙኝ። ናምሩድ ሚስት ነበረችው፣ ሴምራሚስ የምትባል። እቺ ሴት ሚስቱ ብቻ ሳትሆን እናቱም ጭምር ናት። እናቱን ነው ናምሩድ ሚስት አድርጎ ያገባው። እናም ልጅ ወልዳሉ ሁለቱ። የልጃቸው ስም ታሙዝ ነው። ስለ ታሙዝ ሌላ ጊዜ ወይም በኋላ መነግራችሁ ይሆናል። ኦኬ። ታዲያቺ ሴምራሚስ የምትባለው እናቱ ናምሩድ በጣም ኃያል አዳኝ ሰው ስለነበረ ደግሞ የባቢሎንን ግንብ ለመስራት ሰዎችን አስተባብሮ ይመራ የነበረ ሰው ስለሆነ ባሏ ከሞተ በኋላ እሱን ታገባለች፣ ልጇን ማለት ነው። ከሱ ታሙዝን ትወልዳለች ብያቸዋለሁ። ለናምሩድ ምን ብላ ትነግራቸዋለች? እንዲሁም ለሰዎች ናምሩድ እሱ የፀሐይ አምላክ ነው ትላቸዋለች። ስለ ፀሐይ አምላክ የምታውቁ ይመስለኛል። ሌላ ጊዜ በደንብ ነግራቸዋለሁ ስለ ፀሐይ አምላክም። እኔ ደግሞ የሰማይ አምላክ ነኝ ትላለች፣ ራሷን ከፍ አድርጋ። ኦኬ። እሱን ፀሐይ ላይ ያለ አንድ የተፈጠረ ነገር፣ ኦኬ፣ ሰማይ ላይ ያለ አንድ የተፈጠረ ነገር ሳን ወይም ደግሞ ፀሐይ አለችው። እሷ ግን የጠረፏ ንግስት ነኝ አለች ማለት ነው፣ ሴምራሚስ የምትባለው። እና ሰዎች እሷንም ልጇንም እንዲያመልኩ ታደርግ ነበረ። አማልክትነን እኛ ፈጣሪነን ሁሉን ካለመኖር ወደ መኖር ያመጣንን ብላ ራሷን ታስመልክ ነበር። እቺን ሴት ሴምራሚስን ወይም ደግሞ የጠረፏ ንግስት the queen of heaven የምትባለውን የሚያመልኳት ደግሞ የእሷ ካህናቶች የአምልኮ ስርዓቱን የሚፈጽሙት ሴቶች ናቸው። ስለዚህ ወንዶች አለን the son of God ሶን አይደለም ያልኩት ሰን የፀሐይ አምላክ አለን። ሴቶች ደግሞ እኛ የሰማይ አምላክ አለችን፣ የጠረፏ ንግስት አለችን ብለው ተካፍለው ያመልኳቸው ነበረ። ልጅን ለመውለድ እንዲሁም ለእናትነት እንዲሁም ደግሞ ዘርቶ ለማጨድ ሲሉ እቺ ሴምራሚስን ያመልኳታል። ይሄ ብቻ አይደለም፣ ስሟ ደግሞ የሚገርማችሁ ነገር አስታሮስ የሚባል ደግሞ ሌላ ስም አላት። ኦኬ፣ አስታሮስ የሚባል ሌላ ስም አላት። ይሄ አስታሮስ የሚለው ስም ሁላችሁም እንደምታውቁት እስራኤላውያን ከእግዚአብሔር እያፈነገጡ ሲያመልኩት የነበረ የከናናውያን ጣዖት ነው፣ ወይም የከናናውያን አማልክት ነው። ከእግዚአብሔር ፊታቸውን አዙረው ወደ አስታሮስ ይሰግዱ ነበረ። ሌላም ስም ደግሞ አላት። ባይዘዌ እቺ የሴት አማልክት ኢትዮጵያ ውስጥም ትመለካለች። ሌላ ጊዜ በደንብ የምነግራችሁ ይሆናል። ከዚያ ጊዜ ጀምሮ ነው የሴት አምልኮ የጀመረው። እና በጊዜ ሂደት ውስጥ በምታየው ጊዜ በክርስትና ውስጥ እግዚአብሔር፣ በእስልምና ውስጥ አላህ ብሎ ዓለም ላይ በጣም ነጥሮ የወጣ ሁለቱ ሃይማኖቶች ናቸው። ታዲያ በዚህ ውስጥ አምላክን በወንድ ስለሚመሰል ሴቶቹ አምላክ የለንም አይነት ስሜት ተፈጠረባቸው። ኦኬ። ስለዚህ የተለያየ ከቨራፕ እየሰጡ የሴት አማልክትን ለማምጣት አስባል። እንደውም አንድ እህታችን አምላኬ ወንድ ሳይሆን አምላኬ ሴት ናት ብላ እንደተናገረች ሁላችሁ የምታውቁት ነው። በጣም አሪፍ ይደርሻል ተብሎ ይጠበቃል። መቼም ሼር እያደረጋችሁላት ነው። ሙሉ ኢንፎርሜሽን ይኸው ማግኘት ትችያለሽ። በተለይ እህቶቻችን የዚህ ልጅ ቪዲዮ ብታዩ ይመከራል። በተለይ እያፈነገጣችሁ ፌሚኒዝም ምታከሩም ምታቀነቀሩም ይሄን በደንብ ብትሰሙ ባይነን ነው የፒናስ ቲዩብ መግለጫ። የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ምንድነው ትንሽ ኢንቨስት ቢደረግብኝ አበባ አውዙ ቢላሂ ሚነ ሸይጣን ልባም የምነት አስባል ኧረ የብር ፓወር ጋድ ኧረ ለእኛም ስጠን። ኧረ በመድኃኒዓለም ብር ግን ምን ያህል ከባድ እህቶቻችን እየተቀየራችሁብን ይሁን። ተመስገን። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው?
የኪችን እቃ ነው። ባልማ የህይወት አጋር ነው፣ አባት ነው፣ ወንድም ነው፣ ጓደኛ ነው። ባል ያላት ሴት ልጅ ትከበራለች። እንዳንቺ አይነት ሌዝቢያኖች ግን የባል ጥቅም አይገባቸውም። በነገራችን ላይ የቆሰለ አህያ ነው የምመስዩ። በነገራችን ላይ አይተሽዋል። ግን ፊትሽን ምናምን ወንድ ነው እኮ የምመስዩ። ለዛ እኮ የባል ጥቅም እኮ ማይገባሽ። ለማንኛውም ሴቶቻችንን ባታበላሽ አሪፍ ነው። እሺ ለማንኛውም እንደሰማችሁት ነውና ቀደምም ልጁን በደንብ ብሏል። ለሷ ሼር ይደረግ ነው። በተለይ ምን እሷ እንኳን አንዴ ያፈንግጣለች። በተለይ ግን አሁን ሊያስቡ ምናምን ያሉ ሴቶች እህቶቻችን አሉ። ለነሱ ሼር እያደረጋችሁ ይስሙ ለማለት ነው። ያላችሁ አታዙፉኝ። ያው ምንም ነገር ማለት ስለማልችል ማለት ነው። ምን እንድላችሁ ነው የፈለጋችሁት? ያጀማ ላይፍ ኢዝ ቢች ለርን ቱ ፋር። ሰው ልጅ ነኝ፣ ይከፋል፣ ትደሰታለህ። ህይወት እንዲሁ ተገለባባጡ ይገለባበጣል። አዲስ ግልብጥ ነኝ፣ ተው አዲስ ግልብጥ ነኝ። ጨዌ ላጫውታችሁ ነው። አንዱ ከሚስቱ ጋር ሚስቱ ምናምን ትመቷለች፣ አይችላትም አትይም። ይሄን ጨዌ ዘምታችሁታል። አይችላትም ማለት ነው ሚስቱንና ሁሌ ምናምን በቃ ኩሻ ኩኩሻ ትሏለች ምናምን እና ማክስ ነው ገባሽ? ጎረቤት ምናምን ካለ ማክስ ነው። አረ ገደለችኝ ካለ ማክስ ነው። ወንድ ልጅ ነው ዝርዬ ምንድን ነው የሚለው? አረ ተጋደልን ይላል ሰው እንዲደርስለት። ያጀማ ስማ፣ አረ ተጋደልን ይላል። እንደ ገደለችኝ ካለ እሷን ሁሌ የምጠበጠበው ማለት ነውና አረ ተጋደልን ይላል። ከዛ ጎረቤት ምናምን ከቻ ሲልና ምናምን ነገር ያስታርቋል። ገብተው ምናምን የሆነ ቀን በቃ አልቻለም አልኩሽ አስተኝታ ምናምን ነገር አቡሻ ኩኩሻ ምናምን እያለችው ማለት ነው። ከዛ አረው ተጋደልን ይላል። እየገደለችው እኮ ነው እሷ ማለት ነው። ከዛ በቃ ጎረቤቶች እንደለመዱት ምናምን ዳዳዳዳ ምናምን በሚል ምናምን ከቻሳሉና አዝርዬ ከዛ ሳቲም እንደምንም ብሎ እሷ ከላይ አስተኝታ እየጠበጠበችው ነበርና እንደምንም ብሎ ግልብጥ ሲያረጋት ጎረቤቶቹ ግብት ቢሉልሽ ሲያረዳች ግብት አላለ። ልክ እሱ ሲገለብጣል ሊመጣ ሲል ምን ቢል ጥሩ ላፋቱ ሲል አራዲስ ግልብጥ ነኝ አላለም። እኔ ራሱ አዲስ ግልብጥ ነው። ከባድ ነው ቀኔው፣ እንደዛ ነው ቀኔው ከባድ ነው። ግን ሰሞኑን አነጋገር የተባለው አንዱ ይሄ ነውና በኩኩሻና በሚስቱ የተፈጠረ ነገር አዲስ ነገር አለ ተብሏል። ለማንኛውም ብሬክአፕ ይሁን ምን ይሁን ለጊዜው ተለያይቷል ተብሏል። እንግዲህ ምንጭ ቲክቶክ። ለማንኛውም ሁለቱም ተለያይቷል ተብሏል። እስቲ እናያለን። ለማንኛውም ሉክ ይሄ ማለት ነው ይሄ ትናንት የገዛሁት አይፎን 17 ነው ያ ፕሮ ማክስ። እሺ ማን ይገዛልሽ? ቴሌግራም እና ቴሌግራም ቂጥሽን ሽጠሽ ማለት ነው። አረፍቴ አውቀህ ነው አንድ ዘይ ቀንም እግዚአብሔር እና ቴሌግራም ላይ ምን የታቡት ሽጠሽ ታዲያ አይፎን 7 አዎ አይደለም ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ምን አይነት ጊዜ ደረስን? ምን አይነት ጊዜ ደረስን? በደሃን እኔ ወር አልሞላኝም አሁን ከጀመርኩ ግን ፒክቸርሽ ምን አይነት ወር ባልሞላስ ፖስት አድርጋለሁ ፖስት አደርጋለሁ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። ለታዳጊዎች ናቸው። ታዳጊዎች ማየት የለባቸውም። በተለይ አሁን ሶሻል ሚዲያው ቲክቶክም መባካችሁ አንደሬጆችን እንግዲህ እስቲ እየተቆጣጠራችሁ በተቻላችሁ መጠን ስልክ ባትሰጡ ነው። ይሄው እንደዚህ ነገር እየተፈጠረ ነው። ይሄው እንደምታውቁት ነውና ለማንኛውም የፒናንስ ቲዩብ ይሄን ያስተላልፋል። ልጆቻችሁን ታደጉ ለማለት ነው። የማን ዋና ከተማ ነች? የኤርትራ ሞቃዲሾ። አንተ ኤርትራ ውስጥ ነበር ማሰብ። ሞቃዲሾ የማን ዋና ከተማ ናት? አረ እነዚህ ዩኒፎርም አረ ሳተ ከተማ ነች። የሶማሊያ ዋና ከተማ ነች። እሺ ደሳለኝ ከአንድ ቁጥር ቀጥሎ የምናገኘው ሁለት ተከታታይ ቁጥሮች ኦድ ቁጥሮች ከአንድ ቀጥሎ የምናገኛቸው ተከታታይ ኦድ ቁጥሮች ማን ናቸው? ስንትና ስንት ናቸው? ከአንድ ቀጥሎ ኦድ ነምበር ከአንድ ቀጥሎ 3 እና 5 ጥያቄ ራሱ መጠየቅ አለበት። በመድኃኒዓለም ቤተሰብ ምንድነው ዘንድሮ ትምህርት የለም ነው ምንድነው? ያልገባንም እንዴ በመድኃኒዓለም ሞቃዲሾ ዩኒፎርም። ኧረ ዩኒፎርም እንኳን ምን አለ ቢያውልቁት በመድኃኒዓለም ምንድነው? እሺ ምን አይነት ጊዜ ነው? ምን አይነት ትውልድ ነው ያለው?
እኛ በዚህ ጉዳይ ምን አለ እናንተ የምትሉትን የፈለጋችሁትን ሐሳብ አስተያየት ኮሜንት በጨዋ ደንብ ኮሜንት አስተያየት ስጡበት እንላለን። ጉድ ነው። እና ሰዎቹ ምን አሉ መሰለህ የካ ባለቤቶች ማለት ነው የገዛ ናቸው ማለት ነው። በስራት አዳምጤ እንጂና አረና አንተ ነው የቀለልኩኝ በጣም ካብዳለሁ ከብት ሰው ኮኔ ሄለምበሬ አርቲስት ሄለምበሬ እሺ አረ ጉር ነው አይ መጨረሻ ደስ ይላል። እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌሳውን በጣም ደህና ነኝ እንዳትጨነቁ ልላችሁ ነው። እንደዚህ ጋናል ብያል ነበረም ቪዲዮን የለቀቁትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ። ማንኛውም ቬሮኒካ አዳነ ሆስፒታል ገብታ ነበር። ያው እንግዲህ ሆስፒታል ከወጣች በኋላ ይሄው መልእክት አስተላልፋለች ለወዳጅ ዘመዶቿ በሙሉ። እንግዲህ በዳይት ነው ምክንያት ነው እንደዚህ የጨጓራ ህመም ብላ እንግዲህ ለማንኛውም ተፈውሳ ወጣለች። 19 በቃ ከልጆቼ ጋር ተለውጬ እናንተን አኩርቼ እግዚአብሔር ምስክሬ ነው የምላችሁ። አዌን በቃ ደስ ይለኛል እንደዛ ቦን ድንግል ማርያም ደግሞ ታስተካክለው እመቤቴ ታሪኬን ትቀይር። ደግሞ እንደምትቀይሩ እርግጠኛ ነኝ። ማርያምን ደስ ይለኛል። ማርያም ማስታወቂያማ በቃ ማስታወቂያ ምናምን አሰሩኝ። ማርያም እንግዲህ ያው ቅድምም እንዳልኳችሁ ነው። ለማንኛውም ግን ሁለቱ ያው ተለያይቷል እና እሷን ሁላችሁም መደገፍ የምትችሉ በተለይ ፕሮሞሽን ሰሞኑን እየሰራች እያየን ነውና እንግዲህ እናንተ በተሻላችሁ መጠን ይውላት እንላለን የኛ ቤተሰቦች። ኧረ ወንድሜ አንተ ነው የሚመስል ሰው ስላሳየን እኮ ነው። ኧረ ፕራንክ አላሉም ይሄ ልጅ ሳይሆን ከዛ በኋላ እንኳን ጥሩ ነው። ከባድ ነው ግን ሰው ግን በቃ ልብ ያህል ግን ምንም ምስኪን ላይ ነው የሚበረቱት ህዝቡ። ምን አይነት ተመሳስለብኝ ነው እኮ አለ በመድኃኒዓለም። የዚህ ልጅ ፈተና ግን ከጊዜ ወደ ጊዜ እየጨመረ ነው። ከባድ ነው። ቪዲዮ አይቼዋለሁ። በጣም ያሳዝናል። እኔ ቡሊዎች አይመችኝም። እንደዛ አይነት ነገር ደግሞ መቼም እንዳያጋጥምብህ ከ3 ወር ማት ቤዝ አሁንማ ፕሮሞሽን ስኮላርሺፕ ሁሉ ነገር ይመጣልሃል። እኔ ጌታ ቡሊ እውነት ነው። instead of hoping that people around you are going to be nicer ራስህን አደገኛ አድርገህ በሚሰራ እና በተፈተነ ስኪል ሴት መቼም ቡሊ እንዳትደረግ እናደርጋለን። join us scholarship stream ባል ተቀላቀል። ከዚህ በኋላ ማንንም አይናገርም። የኔ ጌታ ፕራንክ የለ ምን የለ ዘራጭ እንቅልፍ እየተነሳው ማለት ነው። ይሄንን ፕራንክ ቅጥል እንዳልኩኝ ምን ነው ተቃጠሉ። ከመቀመጫው እንደዚህ እንደ ሎሚ ነበር መፈለቅቀው። ሰውን እንደዚህ እያዋረዱ ፕራንክ ምናምን አለ እንዴ? በቃ የማንም ከመጫወቻው የኔ ዋና ታይቶ እኮ ሁሉም በቃ ኮንተንት መሞከር ያደረገው ፕራንክ እኮ የሆነ የሚያስቅ ነገር የሚያዝናና ነገር ምናምን ነው። ሰውን ኮንፊውዝ የሚያደርግ ነገር እንጂ ሰውን እንደዚህ የሚያዋርድ ምናምን። ደግሞ ፕራንክ የሚያደርጉ ሰዎች ግግም ያሉ ጌጆች። እነዚህ ልጆች ምን አላው ደና ሰው ቢያጋጥም ደና ሰው እኔ ተቃጠልኩኝ በቃ። አረ ፍሬቻ ቪዲዮዎች ይህንን ይመስሉ ነበር። ሳምንት ያነጋገር ያላቸው ቪዲዮዎች በሙሉ ለእናንተ አቅርበናል። ቀረብ ያላደረጋችሁ የፒናንስ ዩቲዩብ ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ በቀጣይ ቪዲዮዎች እስከምንገናኝ ቻው ቻው።